አሁን እኛ ዛሬ ሲጨንቀን እመቤታችንን የጭንቃ አማላጇ እንላለን። ለምን ይላሉ አንዳንድ ሰዎች? ክርስቶስ ሲያደርግ ያየነውና ክርስቶስ የጨነቀው ጊዜ እሷ አቅፍ ላይ ነበር ያሳለፈው በስደቱ ጊዜ። እኛም ሲጨንቀን ወደ እመቤታችን እንጠጋለን። ከሁሉም ምእመናን እንደው ብዙ ሰዓት ላለመውሰድ ድንግል ማርያም በእኛ መዳን ድርሻ አላት የምንለው በዕለተ ዓርብ ክርስቶስ ሲሰቀል እዛው መስቀሉ አካባቢ ነበረች፣ ቆማ ታይ ነበር። በዚህ ነው ይወላችሁ ከሰዎች ጋር መግባባት የማንችል ማለት። እግዚአብሔር ምን አለ? ሰማይ ዙፋኔ ነው አለ። ሰማይ ምኔ ነው? ምድርም። ድንግል ማርያም ምኑ ናት? ከሰማይና ከምድር ማን ትበልጣለች? ደፋር ሰዎች እኮ ምን ታደንቃላችሁ? እኔም እኮ በዛ ዘመን ብኖር እኮ ክርስቶስን ለወልደው ይችል ነበር የሚሉዋል። እንግዲህ ትንሽ ከቆዩ የውሸት ክርስቶስ ይመጣል፣ እሱን ለመውለድ ይበቁ ይሆናል፣ አናውቅም። እንኳን አምላክን መውለድ ይቅርና ምእመናን፣ አንዲት ሴት ልጅሽ ጠቅላይ ሚኒስቴር ሆኗል ብትባል ዘመድ ትጠይቃለች? እንደውም እስከ ዛሬ የጠየቀች ይቆጫታል። እመቤታችን ወደ ሁላችን ቤት ትምጣልን ምእመናን። እሷ ስትመጣ በቤቱ ምን ይሞላል? ተመልከቱ። እዚህ የምታዩዋቸው ካህናት መንፈስ ቅዱስ የሚሞሉት ሜሮን ቀብተው እጅ ጭነው ነው። ድንግል ማርያም እጇን ሳትጭን ሜሮን ሳትቀባ በሰላምታዋ ድምፅ ብቻ በኤልሳቤጥ ላይ መንፈስ ቅዱስ ሞላችባት። ወደ ሁላችን ሕይወት ትምጣል። ክርስቶስን ብርሃን ያለ እሷንም ብርሃን ማለት አለበት። ክርስቶስን ሰላም ያለ የሰላም እናት፣ ክርስቶስን ፍቅር ያለ የፍቅር እናት፣ ክርስቶስን አምላክ ያለ የአምላክ እናት ማለት አለበት። የትኛውም ሐኪም ቤት ብትሄዱ እናቶቻችን ቀዶ ጥገና እኮ አያውቁም። ያውቃሉ? ጎንበስ ብለው ማርያም ማርያም ብለው ሲወልዱን የኖሩት። እኛም ገና ማርያም ማርያም እያልን እንወልዳለን፣ እንዋለዳለን። ሊቃውንት ሲያብራሩት ይህን ዜና ኬታ መጣው? መሬት ላይ ዘር ሳይዘራ ይበቅላል የሚል ዜና፣ ሴት ሳታገባ ትወልዳለች የሚል ዜና ኬታ መጣው ማለቷ ነው ይላል። እንዴት ይሆንልኛል ወንድ ስለማላውቃለች? አሁን አንዲት ሴት ምእመናን ልታገባ 1 ወር የቀራት ሴት ወንድ ልጅ ትወልጃለች ተብሎ ቢነገራት ወንድ ስለማላውቅ እንዴት ይሆናል ትላለች? የልጁ ስሙ ማን ነው የምትለው አይደል? እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኝ ያለችው። በእኛ መዳን ድርሻ አላት የላትም? የሚገርማቸው አንዱ ሊቅ ምን አሉ? እግዚአብሔር ሰማይና ምድርን ፈጠረ። ከፈጠረ በኋላ ዓለም በኃጢአት ምክንያት ጨለማ ሆነ። ጨለማው ዓለም ሌላ ብርሃን ፈለገ። ለጨለማው ዓለም ያበራው እውነተኛው ብርሃን ማን ነው? ክርስቶስ ነው። የመጀመሪያው ብርሃን ሲፈጠር ብርሃን ይሁን ያለው እግዚአብሔር ነበረ። ሁለተኛው ብርሃን ክርስቶስ እንዲያበራ ይሁንልኝ ያለች ማናት? ድጋሚ ብርሃን አሳየችን እመቤታችን። ክብር ምስጋና ይድረሳት እንደሆነ። ስለዚህ ምእመናን እመቤታችን በእኛ መዳን ድርሻ አላት የላትም? አሁን ጸነሰችው ወለደችው ብቻ አይደለም። እመቤታችን በ15 ዓመቷ ጸንሳ በ16 ዓመቷ ወልዳ መንገድ ባለመደ ጉልበቷ እሷ ሕፃን ሆና ሕፃን ታቅፋ በግብፅ በረሃ አልተከራተተችም? ተሰዳለች። ክርስቶስ ከሄሮድስ ሰይፍ ሲሸሽ በእመቤታችን እቅፍ ነው ያሳለፈው። አሁን እኛ ዛሬ ሲጨንቀን እመቤታችንን የጭንቃ አማላጇ እንላለን። ለምን ይላሉ አንዳንድ ሰዎች? ክርስቶስ ሲያደርግ ያየነውና ክርስቶስ የጨነቀው ጊዜ እሷ አቅፍ ላይ ነበር ያሳለፈው በስደቱ ጊዜ። እኛም ሲጨንቀን ወደ እመቤታችን እንጠጋለን። ከሁሉም ምእመናን እንደው ብዙ ሰዓት ላለመውሰድ ድንግል ማርያም በእኛ መዳን ድርሻ አላት የምንለው በዕለተ ዓርብ ክርስቶስ ሲሰቀል እዛው መስቀሉ አካባቢ ነበረች፣ ቆማ ታይ ነበር። በዚህ ነው ይወላችሁ ከሰዎች ጋር መግባባት የማንችለው። አንዳንድ ሰዎች ልጇ ተሰቀለ እንጂ እሷ ምን ሆነች ይላሉ። እንደውም ቅድም ያልኳችሁ ተሐድሶ ብለው ራሳቸውን የሚጠሩ መናፍቃን አንተን ብቆነጥጥህ እናትህን ያማታል ወይ ብለው ያላግጣሉ። እየሰማችሁ ነው? እስቲ ሃይማኖቱን ተውትና አንድ ልጅ ሆዱን እንኳን ሲቆርጠው የምትጨነቀው ማናት? ብዙ እናቶች ልጄ ከሚታመም እኔ ብታመም ይሻለኛል ይላሉ። አንድ ልጅ 6666 ጊዜ ሲገረፍ ስታይስ እናት ምን ይሰማታል? እመቤታችን በክርስቶስ ሰውነት ላይ እያንዳንዱ ጅራፍ ሲወርድ እዛ ቆማ ተመልክታለች እኮ። ክርስቶስ እኮ የተገረፈው እኛ እዚህ ለቦሄ በምናጫው ጅራፍ አይደለም። ቅዱስ አውሳቢዮስ ዘቂሳርያ የተባለ ሊቅ
የቤተክርስቲያን ታሪክ የሚባል መጽሐፍ ላይ ምን ብሏል? የሮማውያን መግረፊያ የሾለ አጥንት ያለበት የብረት ኳሶች ሚስማር ያለበት መግረፊያ ነው ይላል። ሰውነት ላይ ካረፈ በኋላ ከሰውነት ላይ ሲነሳ ስጋ እየነጨ የሚነሳ መግረፊያ ነው። ክርስቶስ አጥንቱ እስከሚታይ የተገረፈው በዚህ መግረፊያ ነው። ይህን ግርፋት ሲገረፍ እመቤታችን ቆማ አይታለች። ሰው ናት ይሉን የለ እንደ እናት እንደ ሰው ልጇ እንደዛ ሲገረፍ ስታይ እመቤታችን ምን ይሰማል? እያንዳንዱ ጅራፍ በእመቤታችን በክርስቶስ ሰውነት ላይ ሲያርፍ በእሷ ልብ ውስጥ ሐዘን ያልፍ ነበር። ቅዱስ ዮሐንስ ዘደማስቆ ምን አለ? ይህች ድንግል ይላል ስትወልድ ያላማጠችውን ምጥ በዕለተ ዓርብ አማጠችው ይላል። ክርስቶስን ያለ ምጥ ነው የወለደችው እመቤታችን። ያመለጠችውን ምጥ ስትወልድ ዓርብ ዕለት ግን አማጠችው፣ ተጨነቀች። በነፍሷ ሰይፍ አለፈ። እያንዳንዱ የክርስቶስ የሰውነቱ ላይ ቁስል የድንግል ማርያም የልቧ ቁስል ነበረ። እሷ ልጇ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች እግዚአብሔር ልቡን አይስጣቸው። አሁን እመቤታችን እስከ መጨረሻው ሰዓት መስቀሉ ስር ቆማ ተመልክታለች። እነኋት እናትህ እነሆ ልጅሽ ብሎ እስኪያሰናብታት ድረስ። እንደውም ሊቃውንት ምን ይላሉ? ሲጨፍንም ሲገልጥ ይላሉ። አንድ ልጅ ገና ሲወለድ አይኑን ሲከፍት መጀመሪያ የሚያየው እናቱን ሊሆን ይችላል፣ ወይም ሌላም ሰው ሊያይ ይችላል። ከመሞቱ በፊት ግን ሌላ አይቶ ሊሞት ይችላል፣ አይኑ ከመከደኑ በፊት። ክርስቶስ ግን ሲጨፍንም ሲገልጥም ወደዚህች ምድር ሲመጣም ከዚህች ምድር ሲሄድም የተመለከታት እመቤታችን ነበር። እነኋት እናትህ እነሆ ልጅሽ ብሎ እስከሰጠ ሰዓት ድረስ ወላዲተ አምላክ የእኛን መዳን ይሁንልኝ ብላ እንዳስጀመረች እስከ መስቀል ድረስ ቆማ አስፈጽመዋለች። እመቤታችን በእኛ መዳን ድርሻ አላት የላትም? እነኋት እናትህ እነሆ ልጅሽ ብሎ እስኪሰጥ ድረስ በእውነት እመቤታችን በእኛ መዳን ድርሻ አላት። ይህን ለማስተዋል እግዚአብሔር በቸርነቱ ይርዳል። ወደ ሁለተኛው ነጥብ እንምጣ ምእመናን። እመቤታችን ቅድስት የሆነችው አምላክን ከወለደች በኋላ አይደለም። አምላክን የወለደችው ምን ሆና ስለተገኘች ነው? ቅድስት ሆና ስለተገኘች ነው። እመቤታችን ቅድስናዋ ብዙ ነው። እንኳን በእኔ አይነቱ ኃጢአተኛ ቀርቶ ቅዱሳንም አቅቷቸዋል የእሷን ቅድስና ለመግለጽ። ግን እንደው ከብዙ ቅድስናዋ ትህትናዋን ብቻ ልንገራችሁ ምእመናን። እመቤታችን ከፍጡራን ሁሉ ይላል ቅዱስ ያዕቆብ ዘስሩግ እንደ እርሷ ያለ ትሁት ሰው የለም። ትህት ነበረች እመቤታችን። ራሱን ዝቅ ያደረገ የተባለ ብዙ ሰው አለ። እንደ እርሷ ግን ራሱን ዝቅ ያደረገ የለም። በምን አወቅን? ራሱን ዝቅ የሚያደርግ ምን ይሆናል? ከኔ ጋር ናችሁ? እስቲ በሉ። ራሱን ዝቅ የሚያደርግ ምን ይላል? የሚገርመው ከፍጡራን መካከል እንደ ድንግል ማርያም ከፍ ያላለ። ለምን? ከፍጡራን መካከል እንደ ድንግል ማርያም ራሱን ዝቅ ያደረገ ስለሌለ። ፍጹም ትህትና ነበራት። ትህትናዋን ለመረዳት መጀመሪያ ክብሯን መረዳት ያስፈልጋል። አንዳንድ ሰዎች በቃ ወለደችው ምንድነው 10 ወለደችው ማለት ብለው ይህን ጉዳይ ለማለፍ ይሞክራሉ። እኛ እንዴት እንለፈው ምእመናን? አምላኩን ወልዶ የሚያውቅ ሰው አለ? እስቲ ያሳዩንና እንተዋለን። ከሷም በፊት ከሷም በኋላ እግዚአብሔርን የወለደች አለች? የለች። እግዚአብሔርን ልጄ ብላ የጠራች እግዚአብሔር እማዬ ብሎ የጠራት ከእመቤታችን በስተቀር ማን አለች ምእመናን? ማንም የለም። ፈጣሪን ማቀፍ እኛ ቀና ብለን አንጋጠን የምናየውን አምላክ እመቤታችን በእጆቿ ታቅፋ ቁልቁል ተመክተዋለች። የእሱ መወለድ ሲገርመን የእሷ መውለድም ይገርመናል። እሱ በግዕዘ ሕፃናት በቤተልሔም አለቀሰ፣ ተራበ፣ ከመ ሕፃናት በከየ ይላል። እንደ ሕፃናት አለቀሰ፣ ከእናቱ ጡቶች ወተት እየለመነ አለቀሰ። የእሱ መለመን ይገርመናል። እግዚአብሔር ሲያለቅስ ማየት ከዚህ በላይ ምንም ይደንቅ ነገር አለ? የእሱ ማልቀስ ሲገርመን የእሷ ማባበልም ይገርመን። አይገርማችሁ? አንድ ልጅ ሲያለቅስ የምታባብለው ማናት? ምን እያለች ነው የምታባብለው? ለቅሶ እንዲቆም እሹሩሩሽ ብላ። ወላዲተ አምላክ የሰማይና የምድርን ጌታ እሺ ብላ ስታባብለው ተመልከቷት። ቅዱስ 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 እግዚአብሔር እየተባለ የሚመሰገነውን አምላክ እንደ ሕፃን አቅፋ እሺ ብላ አባበለችው። እንባው በፈሰሰ ጊዜ
አንድ ሕፃን እንባውን የምትጠርገው ማን ናት? ክርስቶስ በግዕዘ ሕፃናት በቤተልሔም በኤፍራታ ሲያለቅስ እመቤታችን እንባውን ጠረገችው። የፍጥረቱን እንባ የሚያብሰውን አምላክ እንባውን አበሰችው። የአምላክን እንባ መጥረግ እንዴት አይነት ክብር ነው ምእመናን! የአምላክን እንባ ባበሰችበት እጇ የሁላችንን እንባ ታብስልን። ወላዲተ አምላክ ለፍጡር ሊሰጥ የማይችል ጸጋን የተሰጣት ለማንም ያልተሰጠ። ልብ አድርጉ። የመጀመሪያዎቹን እርምጃዎቹን ሕፃን ልጅ ሲሄድ እናት እጁን ይዛ ቀስ አድርጋ እንዲቆም እንደምታለማምደው የሰማይና የምድርን ፈጣሪ እጆቹን ይዛ እንዲራመድ ስትመራው ተመልከቷት ድንግል ማርያምን። ከዚህ በላይ ክብር አለ ለፍጡር ምእመናን? የለም፣ ለማንም አይሰጥም። እግዚአብሔር እማዬ ብሎ የጠራት አዳምን እፍ ብሎ የሕይወት እስትንፋስ የሰጠውን አምላክ ግንባሩን ስትስመው ጉንጮቹን ስትስመው እንባውን ስትጠርገው ተመልከቷት እመቤታችን። መላእክት የሚንቀጠቀጡለትን አቅፋ ከዚህ በላይ ክብር አለ ምእመናን? ከሰማይ ከምድር ከመላእክት ከሰው ከፍጥረት ሁሉ ማን ትበልጣለች? እመቤታችን። ክርስቶስን የሚያውቅ ሰው እሷን ያከብራታል። የእሱ ክብር ሲገባው ለካ የወለደችው እሱን ነው ብሎ እመቤታችንን የሚያከብራታል። ጌታን የሚያውቁ ሁሉ የእሷ ክብር ይረቅባቸዋል ምእመናን። ይህንን ክብር ይዛ ግን ትሕትናዋ በጣም ይደንቅ። ከሰማይ ከምድር ትበልጣለች እመቤታችን። በእውነት በሀገራችን የመጨረሻ የነገሱት ንጉሥ አፄ ኃይለ ሥላሴ ናቸው ይባላል። እየሰማችሁ ነው? እኚህ ንጉሥ የሚቀመጡበት ዙፋን ነበረ እና ትንሽ አጠር ስለሚሉ ደግሞ የእግራቸው መርገጫ ደግሞ እንደ ትራስ ነገር ነበረ። እኚህ ንጉሥ የሚቀመጡበት ዙፋን ላይ ሌላ ሰው ሄዶ ይቀመጣል? እንደው ሞት ካላማረው ይቀመጣል? በመሰረቱ አፄ ኃይለ ሥላሴ እንኳን ዙፋናቸው ላይ ፊት ብሎ ቀርቶ አሉ ውሻቸው ራሱ አንድ ሰው ላይ በኃይል ከጮች ይሄ ሰውዬ መፈንቅለ መንግስት አስቧል ብለው ያስሩት ነበር አሉ። እና እንደውም አንዱ ሰውዬ ወደ ቤተ መንግስት ሲገቡ እቺ ውሻ መታ ጮኸችባቸው። ውሻ የጮኸበት ምን ይሆናል ብያቸዋል። እኚህ ሰውዬ ዞር አሉና ውሻዋን አንቺ ሰው ያላሰበውን አታሳስብ ያሉ። ምክንያቱም መዘዝ ነዋ፣ ችግር ነው። ልብ አድርጉ። ልክ ነው። ጎልማሳ በሚስቱ ንጉሥ በመንግስቱ ሲመጡበት ምን አይልም፣ አይወድም። ነገር ግን ምእመናን እኚህ ንጉሥ ዙፋናቸው ላይ ማንም አይቀመጥም፣ እግር መርገጫቸው ላይ ማንም ሄዶ አይረግጥም። ግን ይህ ዙፋን እንደው በሆነ አደጋ አርጅቶ ቢሰባበር ዙፋኔ ተሰበረ ብለው ለቅሶ ይቀመጣሉ? ጥቁር ይለብሳሉ? እናታቸው ብትሞትስ? አቤት! ከእናትና ከዙፋን ማን ይበልጣል? እናት። እግዚአብሔር ምን አለ? ሰማይ ዙፋኔ ነው አለ። ሰማይ ምኔ ነው? ምድርም። ድንግል ማርያም ምኑ ናት? ከሰማይና ከምድር ማን ትበልጣለች? እመቤታችን። ሰማይ አላሳደገውም፣ ሰማይ አላጠባውም። ድንግል ማርያም ግን አሳድገዋለች፣ አጥብተዋለች። ከሰማይና ከምድር ማን ትበልጣለች? ምእመናን እመቤታችን ትበልጣለች። አሁን የፍልሰታ ሰሞን እመቤታችን አረገች ስንል እንደው እርር የሚሉ ሰዎች አሉ። ወደ ሰማይ አሁን ሰማይ ለሷ ቁም ነገር ነው። ሰማይ ራሷ ሰማይ አይደለች እንደ ፀሐይ ክርስቶስ የወጣባት። እንደውም እሷ ወደ ሰማይ በማድረጓ እድለኛ እሷ ሳትሆን ሰማዩ ነው። አዲስ ሰማይ በማየቱ የታደለ ሰማይ እንጂ እመቤታችን ከሰማይም ከምድርም ምን ትላለች? ትበልጣለች። በእውነት ይህን በልቡናችን ይሳልብን እግዚአብሔር። ይህንን ክብር ይዛ ግን ትሕትናዋ በጣም ይገርማል። እስቲ ርዕሳችንን ልብ በሉት። እነሆኝ የጌታ ባሪያ እንደ ቃልህ። ገብርኤል መጥቶ የጌታ ምን ትሆኛለሽ ነው ያላት? እናት። እነሆኝ የጌታ እናቱ ማለት ትችላለች። እሷ ግን እነሆኝ የጌታ ምኑ? አንዴ እንዳይመስላችሁ። በኋላ ስትጸልይ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር የባሪያይቱን መዋረድ። አይገርም? ባሪያ ብላ ጠራች ራሷን። እንዛ አመቱ ሞረስ ይላል ቅዱስ ያሬድ። እናቱ ባሪያው ስትሆን እግዚአብሔር እናቱ አደረጋት። እሷ እናቱ ስትሆን ራሷን ባሪያ ብላ ጠራች። አንዳንድ ደፋር ሰዎች እኮ ምን ታደንቃላችሁ? እኔም እኮ በዛ ዘመን ብኖር እኮ ክርስቶስን ልወልደው እችል ነበር የሚሉዋል። እንግዲህ ትንሽ ከቆዩ የውሸት ክርስቶስ ይመጣል፣ እሱን ለመውለድ ይበቁ ይሆናል፣ አናውቅም። እመቤታችን ግን ገብርኤል ቆሞ አንቺ ነሽ የምትወልጂው እያላት እነሆኝ የጌታ ምኑ አለች? ባሪያው። የእርሷን ትሕትና ለሁላችን ያድለን። ፍጹም ትሕት ነበረች እመቤታችን። ትሕትናዋ በአንደበት ብቻ ግን አይደለም ምእመናን፣ በተግባር ደግሞ ይላል። ማርያምም
የገብርኤልን ሰላምታ ከሰማች በኋላ በዚያ ወራት ተነስታ ወደ ተራራማው ወደ ኤፍሬም ሀገር ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። አምላክን በማህፀኗ ይዛ ዘመን ለመጠየቅ ተነሳች እመቤታችን። ሰዎች ምዕመናን ክብራችን ሲጨምር ጸባያችን ይቀንሳል። አይቀንስም? ሰዎች ደሞዛቸው ሲጨምር ሰላምታቸው ይቀንሳል። ስልጣን ላይ ከወጡም አይቻሉ ሰውን ሁሉ ይንቃሉ። እንኳን አምላክን መውለድ ይቅርና ምዕመናን አንዲት ሴት ልጅሽ ጠቅላይ ሚኒስቴር ሆኗል ብትባል ዘመድ ትጠይቃለች? እንደውም እስከ ዛሬ የጠየቀች ይቆጫታል። አይ ለዚህ እንደሚበቃ ባውቅ ኖሮ ግሬን አላበላሽም ነው። አምላክን በማህፀኗ ይዛ ዘመን ለመጠየቅ ሄደች ብቻዋን። ታቦት እኮ ናት። ታቦት ብቻውን አይሄድም። ድንግል ማርያም ግን ብቻዋን ያለ አጃቢ። ተመልከቱ፣ እንኳን ገብርኤል መጥቶ አመስግኖን ቀርቶ አንዳንድ ሰዎች እኮ በህልማቸው የሆነ ቀይ ሰው ካዩ ገና ለገና መልአክ ነው ብለው ኩፍስ ይላሉ። ሊያውም ቅዠት ሊሆን ይችላል እኮ ህልምም ላይሆን ይችላል። አንዳንዶች ደግሞ እመቤታችን አናገረችን ብለው ዙፋን አሰርተው ጥላ ሲይዘው ንግስት ነኝ ብለው ቁጭ ሲሉ እያየናቸው። እሷ ግን እንዲህ አልሆነችም። በዚያ ወራት ተነስታ ፈጥና ወጣች። ቀላል መንገድ እንዳይመስላችሁ 130 ኪሎ ሜትር በዚያ ዘመን ብቻዋን። ደግሞ አካሄዷ እንደመቤት እንደው እየተዘባነነች አይደለም። ፈጥና ወጣች ነው የሚለው። አፍጣኒ ተረዴት አይደለች፣ ፈጣን እንደምን አይደለች። ፈጥና ወደ ኤልሳቤጥ ቤት ወጣች። አምላክን በውስጧ ይዛ ዘመን ለመጠየቅ ገሰገሰች። ወደ ኤልሳቤጥ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። እኛን እንሳለማት እንጂ ድንግል ማርያም እኛን መሳለም ነበረባት? በጣም ይገርማል። የፀሐይ እናት ለኮከብ እናት ሰገደች ይላል ሊቁ። የዮሐንስን እናት አጎንብሳ የፈጣሪ እናት ድንግል ማርያም ተሳለመቻት ይላል። እንጨርሰው ይብቃል። እመቤታችን ወደ ኤልሳቤጥ ቤት ስትገባ ይላል በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። ምን ሞላባት? እመቤታችን ወደ ሁላችን ቤት ትምጣልን ምዕመናን። እሷ ስትመጣ በቤቱ ምን ይሞላል? ተመልከቱ። እዚህ የምታዩዋቸው ካህናት መንፈስ ቅዱስ የሚሞሉት ሜሮን ቀብተው እጅ ጭነው ነው። ድንግል ማርያም እጇን ሳትጭን ሜሮን ሳትቀባ በሰላምታዋ ድምፅ ብቻ በኤልሳቤጥ ላይ መንፈስ ቅዱስ ሞላችባት። ወደ ሁላችን ሕይወት ወደ ሁላችን ቤት ትምጣለን። መንፈስ ቅዱስ ሞላባት። መንፈስ ቅዱስ ሲሞላባት ኤልሳቤጥ ምን አለች? አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማኅፀንሽን ፍሬ። አንድ ሰው መንፈስ ቅዱስ ሲሞላበት እመቤታችንን ነው የሚያመሰግነው። መንፈስ ቅዱስ ሲሞላበት ብር ብሎ ጣራ ላይ አይወጣም። አንዳንድ ሰዎች መንፈስ ቅዱስ ሞላብኝ ብሎ እንደዛ ሲሆኑ እያየን ከግድግዳ አይጋጭም። መንፈስ ቅዱስ እንዲህ አይነት ስራ ይሰራል። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማኅፀንሽን ፍሬ። ቅድም እኮ ገብርኤል መጥቶ አንቺ የተባረክሽ ነሽ ብሎ ነበር። ኤልሳቤጥ ጨመረችበትና የማኅፀንሽን ፍሬ። ተመልከቱ፣ የድንግል ማርያም ምስጋናዋ እየጨመረ መጣ። እሷ ደግሞ በአንዲት ሴትና በአንድ መልአክ ብቻ ተመስግኛ አልቀርም አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል አለች እመቤታችን። ገና እስከ ምጽአት። አሁን ምዕመናን እመቤታችን የማያመሰግኑ ሰዎች አሉ የሉ? ትውልድ ሁሉ ብላ የለ ወይ? ታዲያ ለምንድን ነው ካላችሁ፣ ትውልድ ሁሉ አለች እንጂ ሰው ሁሉ ብላለች? ትውልድ ሁሉ ኤቭሪ ጄኔሬሽን ያለችው ኤቭሪ ፐርሰን አላለች። ስለዚህ እኛን ከሚያመሰግኗት ትውልድ መካከል ያደረገን አምላክ ክብር ምስጋና ይድረሰው። እዚህ ትውልድ ላይ ቁጭ ብሎም እመቤታችንን አለማመስገን አለ አያለመታደል ማለት ነው። ትንቢት እኮ ብቻ ትንቢት ማለት እኮ አይታን እኮ ነው። አያችሁ፣ አሁን እዚህ ተሰብስበን እልል ስንል ድንግል ማርያም አየችንና እነሆ ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል? የዘመራችሁትን መዝሙር አይታዋለች እመቤታችን። ደስ ይበላችሁ ምዕመናን። ከሩቅ አየችው። ይህንን ጭብጨባ ይህንን እልልታ በትንቢት መነጽር አይታ ትውልድ ሁሉ ምን ይሉኛል አለች? ብፅዕት ይሉኛል አለች። እና አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው አለች። አሁን ዛሬ አባታችን ሆይ ብለን እመቤታችን ሆይ እንላለን አይደለም? አንዳንድ ሰው አባታችን ሆይ በቃም ወይ እመቤታችን ሆይ ለምን ያስፈልጋል ይላል። እንግዲህ
ኤልሳቤጥ አሳየችና አንቺ የተባረክሽ ነሽ የማህፀንሽ ፍሬ ምን ያለ ነው? አቤት የካህን ሚስት አይደለች ጸሎት ታውቃለች። አንቺ የተባረክሽ ነሽ የማህፀንሽ ፍሬ ምን ያለ ነው? የጌታዬ እናት አለች። የአክስቷ ልጅ እኮ ናት። ምን ነው ጠፋሽ ደህና ነሽ ብላ ማርያም ነይ እስቲ ማለት ትችል ነበር። ስሟን እንኳን አልጠራችም። የማን እናት አለች? ለዚህ ነው እኛ ዝም ብለን ዘንጥለን ማርያም አንልም። እመ አምላክ እመ ብርሃን ወላዲተ አምላክ ነው የምንላት። አምላክን ከወለደች በኋላ ስሟ ተቀይሯል አልተቀየረም? ተቀይሯል። በእውነት ነው እና ምስጋናዋ ተመልከው። አሁን ዛሬ እመቤታችን ወላዲተ አምላክ እመ ብርሃን ክርስቶስን ብርሃን ያለ እሷን እመ ብርሃን ማለት አለበት። ክርስቶስን ሰላም ያለ የሰላም እናት፣ ክርስቶስን ፍቅር ያለ የፍቅር እናት፣ ክርስቶስን አምላክ ያለ የአምላክ እናት ማለት አለበት። የጌታዬ እናት አለች። ምንትኑ አነ ከመ ትምጽእ ኀቤ እሙለ እግዚእ። የጌታዬ እናት አንቺ ወደ እኔ ልትመጪ እኔ ማን ነኝ አለች። የአክስቴ ልጅ አይደለሽ ወይ? እኔን ያልጠየቅሽ ማንን ትጠይቂያለሽ አላለች። ማን ነኝ እኔ አንቺ ወደ እኔ ልትመጪ? የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ዘለለ። ቅዱስ ያሬድ ሰገደ ብሎ ተርጉሞታል። እዚህ ላይ ልጠይቃችሁ ምዕመናን፣ አንዲት ሴት 6 ወር የሞላው ጽንስ ሆዷ ውስጥ የያዘች ነፍሰ ጡር ሴት ጽንሱ ሲንቀሳቀስ ታውቃለች አታውቅም? እንደው ክፉ ሴት ብትሆንስ ታውቃለች አታውቅም? አታውቅም? እንደ የፈለገ መጥፎ ብትሆን ኃጢአተኛ ብትሆን ጽንሱ ሲዘል ታውቃለች። ታዲያ ምንድነው የምታዳንቁት ሊል ይችላል አንድ ሰው። ጽንሱ ዘለለ። ማንኛዋ ሴት 6 ወር የሞላው ጽንስ ሲገላበጥ ታውቃለች። ልክ ነው ታውቃለች። ግን ምዕመናን ጽንሱ በደስታ ይዝለል በሐዘን ይዝለል ታውቃለች? እስቲ የትኛው አልትራሳውንድ ነው ዛሬ ልጅሽ ፈገግ ብሏል የሚላል እንዴ? ጽንሱ ዘለለ አይደለም ያለችው። ጽንሱ በማህፀኔ በምን ዘለለ? ደስ አለው ዮሐንስ በማህፀን ሆኖ የእመቤታችንን ድምፅ ሲሰማ ተመልከቱ። አሁን ዛሬ እኛ ስንወለድ ማርያም ማርያም እያልን ነው አይደል የተወለድነው። አንዳንድ ሰዎች ለምን ማርያም ማርያም ይባላል የሚሉዋል። እንኳን ማርያም ማረች ሲባል እንደው እንኳን ኢየሱስ ማረኝ እንዲባል የሚፈልጉዋል። እኛ ከኢየሱስ ምን ችግር አለብን? አምላካችን ፈጣሪያችን ነው። ለድንግል ማርያምም ፈጣሪዋም ልጇም ነው። ለምንድን ነው እንኳን ማርያም ማረች የምንለው? ምን አገናኘው ጽንስና ድንግል ማርያምን? ኤልሳቤጥን ሂዱና ጠይቋት። የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ምን አለ? ዘለለ። ጽንስና እመቤታችን ጉዳይ እንዳላቸው ያወቅ ነው። ምርጧ አዋላጅ ድንግል ማርያም ናት። በፍጡራን መካከል ማንም የለም። ምዕመናን የትኛውም ሐኪም ቤት ብትሄዱ እናቶቻችን ቀዶ ጥገና እኮ አያውቁም። ያውቃሉ? ጎንበስ ብለው ማርያም ማርያም ብለው ሲወልዱን የኖሩት። እኛም ገና ማርያም ማርያም እያልን እንወልዳለን እንዋለዳለን። ስለዚህ ጽንሱ በማህፀኔ በደስታ ዘለለ አለች። ዮሐንስ ውስጥ ሆኖ ዘለለ። ምዕመናን ቢወጣ ምንም ይል ይመስላችኋል? እንደው የጌታዬ እናት እንዴት አንቺ ወደ እኔ ትመጫለሽ ቢል አይመስላችሁ? ይላል። ምክንያቱም አድጎ እኮ አየ ነው። ጌታ ሊጠመቅ ወደ እሱ ሲመጣ አንተ እንዴት ልትጠመቅ ወደ እኔ ምን ትላለህ? አያችሁ፣ በእናቱ ወጥቶ እኮ ነው። እንዴት ልትጠመቅ ትመጣለህ ወደ እኔ? ለነገሩ የወጣው በእናቱም በአባቱ ነው። እናቱ ምን አለች? አንቺ የተባረክሽ ነሽ የማኅፀንሽም ፍሬ። አባቱ ደግሞ ልሳኑ ተዘግቶ አልነበረ? ዘካርያስ ማን የዘጋው ልሳኑ? ገብርኤል የዘጋው ልሳኑ ልክ ዮሐንስ ሲወለድ ተከፈተ። ዮሐንስ በምድረ በዳ የሚጮሰው ድምፅ ነኝ ብሎ የለ? ምንድነው ድምፅ? ዮሐንስ ሲወለድ የአባቱ ድምፅ ተከፈተ ማለት ነው። ድምፅ ሲወለድ ድምፅ ይከፍታል። አያችሁ? ልክ ልሳኑ ሲከፈትለት የእስራኤል አምላክ እግዚአብሔር የተባረከ ይሁን አለ። ምን ያለ ይሁን? የተባረከ ይሁን አለ። ዮሐንስ ደግሞ ጌታን ሲያጠምቀው ቡሩክ የቡሩክ ልጅ ብርሃንን የምትገልጥ አቤቱ ይቅር በለን አለ። የተባረከ ቤተሰብ ንግግሩ በረከት ነው። በእውነት ምዕመናን ስለ እመቤታችን ዝም ብለን ስንማር ብንውል ብናድር ይበቃል? አይበቃም። ለሚወዷት ሰዎች ዝም ብለው አሁን ደስ ብሎን የምንሰማው ለምን መሰላችሁ? እመቤታችን ህልማችን ስለሆነች ነው። ናቡከደነጾር ህልም አለመ ካስታወሳችሁ በመጽሐፍ ቅዱስ። ከዛ ህልሙን ረሳ። አሁን ጠንቋዮቹን ሰበሰበና ህልሜን ካልወለዳችኋል ተርጉሙልኝ ቢሆን ቀላል ነው አይደለ? ንጉሥ ሆይ ሲሳይ ነው በረከት ነው ብለው ይገላገላሉ። እሱ ግን ፍቺውን ሳይሆን የፈለገው ምኑን ነው? ህልሜን አምጡ አለ።
ቢሉት ቢሰሩት አቃታቸው። እንዴት ታዲያ እኔ እናንተን ሰብስቤ የምቀልበው አርጃል በላችሁ ለዚህ ቀን ካልሆናችሁኛል። ሊገላቸው ሲወስን ዳንኤል መጣና ፈታለት። ልክ ዳንኤል መጥቶ አሁን እነሱ የውሸት ህልም ሲነግሩት አይ እሱ አይደለም ይላል። እንዲህ ነው ያየው ሲሉት አይ እሱ አይደለም ይላል። ህልሙን ያውቀዋል አያውቀውም? ግን መናገር ይችላል። እንዴት እንደሆነ ጠፍቶታል፣ ግን የሆነ ነገር እንደሆነ ያውቃል። ሲነገረው ግን አዎ ይሄንን ያየሁት አለ። አሁን እንዲያፋችንን ከፍተን ደስ ብሎን የምንሰማው የረሳናት ህልማችን ድንግል ማርያም ስለሆነች ነው። መመናል ልባችን ውስጥ አለች። ብዙ ሰዎች መጥተው አስረስተውናል ህልማችንን። ወላዲት አምላክን የሚያስረሱ እንድንንቃት ባንንቃትም ማመስገን እንድናፍር የሚያሸማቅቁን ሰዎች አሉ። አንዳንዶችማ ስለ ድንግል ማርያም የሚናገሩትን ስትሰሙ እንደው ድንግል ማርያም ምንም ባታደርግላቸው ምን አደረገቻቸው ያስብላል። እንደው ምን አጠፋች? ምን ተናግራ ታውቃለች? እመቤታችን ዝምተኛ እኮ ነች። አንድ ቃል እንኳን ብዙ ወጥቷት አያውቅም። ጥቂት ቃላትን የተናገረችው ብትናገር ወይን እኮ የላቸውም ነው። ብትናገር ልጄ ወይ ጠፍተህ ተጨነቅን ነው። ብትናገር ጸሎት ነው። ብዙ አልተናገረችም። ገና ስሟ ሲነሳ ግሽ ግሽ የሚሉ ሰዎች አሉ የሚመራው። በእውነት ግራ ያጋባል። ግን ደግሞ ግራ አንጋባም። አባ ጊዮርጊስ ዘጋስጫ መልሶልናል። ከፍጥረት ሁሉ ሰይጣን አንቺን ይጠላል ይላል። ማንም ይጠላት? ሰይጣን። አንቺ ከተወለድሽ ጀምሮ እረፍት አላገኘም። በአንቺ ታመመ፣ በልጅሽ መስቀል ተሰቃየ። ስለዚህ ከፍጡራን ሁሉ ሰይጣን አንቺን ይጠላል ይላል። መብረቅ ሲጮህ ሰው ክው ብሎ እንደሚደነግጥ የድንግል ማርያምን ስም ሲሰማ ዲያብሎስ ክው ብሎ ይደነግጣል። ስሟ በዓለም ሁሉ የተጠራ ይሁን በእውነት እና በእውነት ስለ እመቤታችን አሁን እዚህ መሀል ሁለት አይነት ሰው አለ ምእመናን። አንዳንድ ሰው እመቤታችንን እኔ አልጠላትም ግን ብዙ ፍቅሩ አይገባኝም የሚል ሰው አለ። እዚህ ወደ ደሴ የምንሰማው አንድ የባጃጅ ሾፌር አንዱን መናፍቅ ይጭነዋል እና ፕሮቴስታንት ነው ይጭነዋል። በኋላ የእመቤታችን ስዕል ያይና ያ ሰው ምን ይላል? እኔ እኮ ድንግል ማርያምን ካንተ በላይ ወዳታለሁ ይለዋል። ከማን በላይ? ይሄ የባጃጅ ሾፌር እንደው መንፈስ ቅዱስ ነው ያረፈበት። በጣም ድንቅ መልስ ነው የሰጠው። ካንተ በላይ ወዳታለሁ ሲለው ትወዳታለህ አለው። አዎ አለ። ታዲያ ለምን ለንግሷ አትመጣም አለው። ምንድነው ዝም ብሎ ወዳለው አለ እንዴ? በተግባር መገለጥ የለበትም? በእውነት ዝም ብለው አሉ አንዳንድ ሰዎች እንኳን ሊወዷት ገና ስሟ ሲጠራ እየከፋቸው ግን እንወዳታለን እያሉ የሚዘብቱ። እግዚአብሔር ልቡን አይስጣቸው። ካልተሰጠ እሷን መውደድ አይቻልም። በእውነት ምእመናን ኤልሳቤጥ እመቤታችንን ለማመስገን ምን ሞላባት ነው የሚለው? መንፈስ ቅዱስ ካልሞላ ስለ እመቤታችን መናገርም መዘመርም አይቻልም። ቢሉት ቢታገሉት አይቻልም። እና እዚህ መሀል ምእመናን አንዳንዶቻችን ብዙ ፍቅሯ እንደው በደንብ አይገባኝም የምንል ካለን እግዚአብሔር ፍቅሯን ለሁላችን ይጨምረልን። አርጋኖን የተባለ የአባ ጊዮርጊስ ዘጋስጫ መጽሐፍ አለ። በእውነት እንደው እንድትደግሙት እንድትጸልዩት እመክራችኋለሁ። አንዳንድ ሰው ደግሞ በእውነት አባ ጊዮርጊስ በጣም ይወዳት ስለነበር ድንቅ ድርሰት አርጋኖን ድንግል የተባለ ድንቅ ድርሰት ደርሷል። አባ ጊዮርጊስ በጣም ነበር የሚወዳት። የሚገርማችሁ እስር ቤት ውስጥ ታስሮ ብዙ ዓመት ሆኖት ነበር ይላል ታሪኩ ገድሉ። እና ታስሮ 10 ዓመት ቆየና አይ በቃ ከእንግዲህ በኋላ ሳልፈታም ብሎ ተስፋ ቆርጦ እያለ ያሰረው ንጉሥ አጼ ዳዊት ድንገት ሞተ። ልክ ንጉሡ ሲሞት አንድ ሰው በፈረስ እየጋለበ መጣና ለአባ ጊዮርጊስ አባቴ የምስራች አለ። ምስር ብላ ምን ነው አለ። ሲያሰቃየ ሲያስረ የነበረው ንጉሥ አጼ ዳዊት ሞተ አለ። እየሰማችሁ አባ ጊዮርጊስ ስቅስቅ ብሎ አለቀሰ። ሲያሰቃየ ሲያስረ የነበረው ንጉሥ እኮ ነው አለ። አረ ከዚህ በኋላ 1000 ዓመት ኖሮ 1000 ዓመት ቢያስረኝ ይሻለኝ ነበር አለ። እንዴ ለምን እንዲህ ትላለህ? እሱ እኮ በጣም ነው የሚጠላህ አለው። አባ ጊዮርጊስ ግን እኔም ቢጠላኝም ድንግል ማርያምን ግን ይወዳት ነበር አለ። አባቶቻችን በእውነት እነሱን የሚጠላ ሰው እንኳን እሷን ከወደደ ደስ ይላቸው ነበር። የእነሱ ፍቅር ለእኛ ይስጣል። እና ይህንን መጽሐፍ እንድትደግሙ ነው። አንዳንዶቻችን ደግሞ ኧረ እኔ እንደውም ፍቅሯ በዝቶብኝ ጨንቆኛል ደግሞ የሚል ሰው ይኖራል። እንደው በጣም ከመውደድ የተነሳ እንደው እግዚአብሔር እንዳይከፋው ቅር እንዳይለው ከሱ በላይ ወደድኳት ሆኖ እንደው እግዚአብሔር ቅር እንዳይለው ብሎ የሚጨንቀው ይኖራል። እንዲህ ከሆነ እንዳትጨነቁ ምእመናን። የፈለገ ብንወዳት ልጇ ከወደዳት በላይ ልንወዳት እንችላለን። እሷን መውደድ ጥፋት ከሆነ ማን ሊጠየቅ ነው ማለት ነው?
ደስ እያለን እንወዳታለን። በእውነት ፍቅሯን እግዚአብሔር በቸርነቱ ያብዛልን። ስናጠቃልለው ምእመናን ቤተክርስቲያን በሁሉ ነገር ውስጥ በስርዓቱ ውስጥ በዝማሬ ውስጥ እመቤታችን አድርጋለች። ምክንያቱም ሰው የአምላክን ሰው መሆን ለመረዳት መጀመር ያለበት ከቤተልሔም ነው። ክርስቶስ ለማዳን ለመሰቀል ለማስተማር ከሆነ ከድንግል ማርያም ሳይጸነስ ሳይወለድ ልክ እንደ አዳም ከመሬት ራሱን ስጋውን አበጅቶ ማዳን መሰቀል ይችላል አይችልም? ጉዳዩ የሚጀምረው ከቤተልሔም ነው። ምእመናን ድንግል ማርያም የሌለችበት ክርስትና ፈጽሞ ዋጋ የለውም። እግዚአብሔር ምክንያት ስላለው ነው እሱ ዳግማዊ አዳም ሲሆን እሷን ዳግሚት ሔዋን ያደረጋት እና እመቤታችን በእውነት ፍቅሯን በሁላችን ልቡና ትሳልብን። እንደው አንድ አባት የተናገሩትን ልናገርና አበቃለሁ። አንድ አባት ጋር ሄዶ አንዱ ምን ይላቸዋል? ድንግል ማርያም እኮ እንደኛው ሰው ናት ይላቸዋል። እየሰማችሁ? እንደኛው ምንድናት? አሁን እኔ ብሆን እንደው መልስ ለመስጠት ትንሽ ጊዜ ፈጅብኝ ይሆናል። እኛ አባት ብዙም ጊዜ አልፈጁም። መጽሐፍ እያነበቡ ነበር። ቀና ብለው አዩትና ድንግል ማርያም እኮ እንደኛው ሰው ናት ሲላቸው፣ አዎ እሷ ሰው ናት፣ ግን አንተ ሰው ነህ አሉት። ምእመናን ሰው ለመሆንስ መስፈርት የለውም? መጽሐፍ ቅዱስ ልጄ ሆይ ምን ሁን ይላል? ሰው ሁን ይላል። እግዚአብሔር ሰዎች ያድርገን። ሰው ሆኖ ሰው ያልሆነ እኮ አለ። የሰውነት መስፈርት ማሟላ። እውነት ለመናገር ሰው ለመባል አንዱ መስፈርት ድንግል ማርያምን እናቴ ብሎ መጥራት ነው። ከየት አመጣሁት? ከመጽሐፍ ቅዱስ። ከኔ ጋር በሉ። ሰው እናታችን ጽዮን ይላል። ማን ነው እናታችን ጽዮን የሚለው? ስለዚህ እናታችን ጽዮን የማይል የሰማነውን በልቡናችን ያሳድርብን።